እመምኔት። ይህ በደራሲት ፀሐይ መላኩ የተዘጋጀ ልዩ መንፈሳዊ ትረካም ለተከታታይ ሳምንታት በመኑትቤ ቲዩብ ወደ እናንተ ይዞላችሁ ይቀርባል። ሰላም ጤና ይስጥልኝ የመኑትቤ የዩቲዩብ ተከታታዮቻችን። ይህ በይዘቱ ለየት ያለ ልብን የሚያንጠለጥል መንፈሳዊነት በመስዋዕትነት የተገለጸ መታመን የት ድረስ እንደሆነና እግዚአብሔር የፈልጋቸውን ሰዎች በምን አይነት ወጥመድና ውጥንቅጥ ውስጥ እንደ ወርቅ በሳት ተፈትነው ጠርተው ተለይተው ለእርሱ እንደሚሆኑ የሚያሳይ ግሩም መንፈሳዊ ልብ ወለድ ነው። ለተከታታይ ሳምንታት በመኑትቤ የዩቲዩብ ቻናላችን ወደ እናንተ ይቀርባል። በመከታተል በመንፈስ በመጽናት እግዚአብሔር የሚያደርገውን ታምር የቀረበውን ይህ መንፈሳዊ ልብ ወለድ እንድታደምጡ ሙሉ ግብዣችን ነው። መልካም ቆይታ። ምዕራፍ 1። ባዩሽ በሙሉ ኃይሏ አሽቀንጥራ ስትወረውረው ዘርቱን ደግሞ የግቢውን በር ከፍታ ስትገባ አንድ ሆነ። ሁለቱም በሆነው ደነገጡ። የባዩሽ ድንጋጤ ወዲያው ተገፈፈና መረጋጋት ጀመረች። ዘርቱን ግን ንዴቷ እየጨመረ ሄደ። ምን ነው አንቺ ለምን ትወረውሪዋለሽ? አለቻት። አይኖቿን አፍጥጣ ከበሩ አጠገብ እንደቆመች በመረጋጋት ላይ የነበረችው ባዩሽ ዘርቱን መናደዷን ስላወቀች ይበልጥ ልታበግናት በማሰብ ጊዜው ያለፈበት አሮጌ ነገር ሁሉ ቦታ መልቀቅ አለበት። ገና ብዙ የሚወገዱ ነገሮች አሉ። በዚህ አትደነቂ ስትል መለሰችላት። የባዩሽ መውረግረግና መዝናናት ያበገናት ዘርቱንም ተንደርድራ ልታንቃት አምሯት ነበር። ሆኖም ለአባቷ ክብርና ፍቅር ስትል ስሜቷን ለመቆጣጠር ጥቂት ጊዜ ከራሷ ጋር ታገለች። ሕሊኗን ጨምድዶ የያዘው ይሉኝታም አላንቀሳቀሳትም። የቁጣ ንግግሯን ግን መግታት አልቻለችም። አለ ደረጃሽና ለቦታሽ ገብተሽ ባለሙያ ያዘጋጀውን ቤት ታዝረከርኪዋለሽ። ሙያ ስለሌለሽ የሙያን ክብርና ዋጋ አታውቂ። ለነገሩ ባንቺ አይፈረድም። ከአንቺ ምን ይጠበቃል? ድሮስ የት የምታውቂውን የቤት አያያዝ ስርዓት ትጠብቂያለሽ? ሰው ያዘጋጀውን የመጠቀም ችሎታ እንኳን ያንስሻል አለችና የወደቀውን ትልቅ መሶብ ለማንሳት ተራመደች። እንደ ዕድሜው ብዛት የአለላዎቹ ቀለማት አልደበሰሱም። የጌጥ አጣጣሉ ጥበብና ውበት በልዩ ጥንቃቄ የተሰራ መሆኑን ይናገራል። የዘርቱን እናት ወይዘሮ ይመኙሻል በሕይወት በነበሩበት ጊዜ በርካታ ወራት ያጎነበሱበት የሚደነቁበት ስራቸው ነው። ባዩሽ ምጸቱና ሽሙጡ ገባትና በትሯ ንዴት ወረራት። ሆኖም ዋጥ አድርጋው እየሳቀችና እየተወረገረገች መልስ ሰጠቻት። እንግዲህ እርምሽን አውጪ። ለቤቱ የምመጥን መሆኔ ተረጋግጦ ኃላፊነቱን ይዣለሁ። ይልቅ በዚህ ኑሮ ውስጥ ቦታሽን አውቀሽ መታረም ያለብሽ አንቺ ነሽ። አለበለዚያ አለችና ንግግሩን አንጠልጥላ ትታው ወደ ቤት ገባች። ዘርቱንም በሰማቸው ንግግር ጦፋ የጥላቻዋንና የንቀቷን መጠን የሚገልጹ በርካታ ሻካራ ቃላትን ብታወርድም ባዩሽ ሳትሰማቸው በአየር ላይ ባከኑ። በ8 ዓመታት የሚበላለጡት እንጀራ እናትና እንጀራ ልጅ የአቶ ስለሺ ማን ያዘዋል ቤት የጦርነት ቀጠና በማድረግ በሽምቅና አንዳንዴም በፊት ለፊት ሲጋጩ 2 ዓመታት አልፏል። አቶ ስለሺም ወጣቷን ሚስታቸውና ብቸኛ ልጃቸውን ለማስማማት አቅቷቸው መካሪና ተቆጭ ዘመድ ጠርተው ለማስታረቅ ደጋግመው ሞክረዋል። ሁለቱ ሴቶች ግን በምንም አይነት የማይፈታ ቅራኔና ጥላቻ ይዘው በተገኘው አጋጣሚ ሁሉ ይቆራቆሳሉ። አቶ ስለሺ ደግሞ ሁለቱንም ይወዷቸዋል። የፍቅራቸው አይነት ይለያይ እንጂ ማናቸውንም ማጣት አይፈልጉም።
በቤታቸው ውስጥ እየገነነ ወደ ጎረቤትና ታዛቢ የወጣው የጭቅጭቅና ጸብ ከትዝብትም በላይ እንደ ጣላቸው ባዩ ቁጥር ግን ያማቸዋል። የአንዳንዶቹ ጓደኞቻቸው ትችትና አሽሙርም እንደ እሳት እያቃጠላቸው ቅያሜን አትርፏል። ፍቅርና ተጨማሪ ልጅ ሊያገኙበት የተመኙትን ሁለተኛው ትዳር በተለያየ አቅጣጫ ችግር እያስከተለባቸው እንደሄደ ቢያውቁም ስር ነቀል የሆነ መፍትሄ ሊያገኙነት አልቻሉም። የባዩሽ ፍቅርና አያያዝ የዋዛ አልነበረምና አብዛኛውን ጊዜ መራራውን ስሜት እየሸፈነው ያደነግዛቸዋል። በሰሜን ሸዋ ተጉለትና ቡልጋ ተወላጅ የሆኑት አቶ ስለሺ ከአያት ከቅድመ አያት እየወረደ የደረሳቸውን ርስትና ሀብት ወርሰው በሙሉ ጸጋ ሕይወትን የጀመሩ ሰው ነበሩ። በዘመነ ደርግ የመሬት ስርዓት ተለውጦ የመሬት ይዞታቸውን ቢያጡም በገንዘብ አያያዝ ረገድ በተፈጥሮ በነበራቸው ዕውቀትና ጥንቃቄ ወደ ንግዱ ዓለም በመዘዋወር ሀብት በሚከማችበት መንገድ ተጉዟል። በሕጋዊ ጋብቻ ካገቧቸው ወይዘሮ ይመኙሻል በ1954 ዓ.ም መስከረም ላይ ዘርትወንን ብቻ ወልደው በመቅረታቸው የወንድ ልጅ አምሮት እንደሰነጋቸው ቀርቷል። በብዙ ስዕለት ተወልዳ በብዙ መቀማጠል ያደገችው ዘርትወንም ከእናቷ ሞት በኋላ የአባቷን ፍቅር የምትቀንስባትና የእሷን ስፍራ የወሰደችውን ሴት እቤት ካስገቡ ጀምሮ በመጠኑ ተቀይማቸዋለች። በ1970 ሰኔ 27 ቀን ወይዘሮ ይመኙሻል ሞተው በ1972 መጀመሪያ ላይ ይሉኝታና ወግ ገፍተው አቶ ስለሺ ሁለተኛ ትዳራቸውን መሰረቱ። በዚህ ድርጊታቸው ቅያሜዋን ቢያውቁም ያልገባቸው መስለው ለማለፍ ይጥራሉ። የዘርትወን እናት ከመሞታቸው በፊት ጀምሮ ወዳጃቸው የነበረችው ባዩሽን በይፋ ማግባታቸውን አንዳንዴ ታዲያ እንደ ስህተት እየቆጠሩ ራሳቸውን የሚወቅሱበት ጊዜም ነበር። ሆኖም ባዩሽ ልቦናቸውንና ስሜታቸውን ስለተቆጣጠረችው ቁርጥ ያለ የማስተካከያ እርምጃ መውሰድ ቀርቶ በትኩረት እንዲያስቡበት እድልና ጊዜ አልሰጠቻቸውም። የ27 ዓመቷ ሞንዳላዋ ባዩሽ ኢማም እንኮይ የመሰለች ቀይ ጎረድራዳ ዘለግ ያለች ህንጣም ናት። ይኸው ማንነቷና ወጣትነቷ ማርኳቸው፣ በተጨማሪም ልጅ የመውለድ ምኞታቸው አደፋፍሯቸው አቀረቧት። ሞጆ በነበረው ጠጅ ቤታቸው በደላላ አቅራቢነት ተቀጥራ ጠጅ ቀጂ ሆና ገና ስራ እንደጀመረች ነው በፍቅር ይወደቁላት። ከጠጅ ቀጅነት ወደ ሂሳብ ተቀባይነት ሲያዘዋውራትም ጊዜ አልፈጅባቸውም። ባዩሽ የገጠር ትዳሯን ትታ ኮብልላ ከተማ የገባችው በወሬ የሰማችውን የከተማ ኑሮና ሀብት ናፍቆት ሆኖባት ነበር። በየበዓሉ ከከተማ ውለው የተመለሱ አብሮ አደጎቿ ሰልጥነው ባለባበስና ባነጋገር ተለውጠው በማየቷ ቅናት አድሮባት የልጅነት ትዳሯን ያደገችበት ቀዬ ዞብልን ጥላ ከነጋዴዎች ጋር ወጣች። ሳቂታ ታዛዥና ብልጥ የሆነችው ባዩሽ የቋጠረቻትን ሀብት የማፍራት ዓላማ እዳር ለማድረስ ሊያስኬዳት በሚያስችለው መንገድ ሁሉ ለመጓዝ ታጥቃለች። ለዚህም ነበር አባቷ የሚሆኑትን አረጋዊ በወዳጅነት ለመቀበል ያላቅማማችው። በትኩስ የወጣትነት ስሜትና ገላዋ በሳቋና ገራገር አቀራረቧ የተቆጣጠረቻቸው አቶ ስለሺ ሀብታቸውን ብቻ ሳይሆን ልባቸውንም ሰጥቷታል። ሞጆ በሚገኘው ጠጅ ቤት፣ መኝታ ቤት፣ ስጋ ቤትና ቡና ቤት ስራ የበላይነት ተቆጣጣሪ ከሆነች በኋላ የቋጠረችውን ምኞትና ዓላማ ከዳር የምታደርስበትን አካሄድ በጥንቃቄ በመመልከት ነው በ1972 ዓ.ም መባቻ ላይ ከወዳጅነት ወደ ሚስትነት የተሸጋገረችው።
በዚህ ዘመን አቶ ስለሺ በድሎት የደረጀ የ62 ዓመት ሙሉ ሰው ነበሩ። በአቶ ስለሺ ሀብት ላይ ሙሉ መብት እንዲኖራት ያቀደችው ባዩሽ ምኞቷና በጠነከረ የጥረት መንገዷ ላይ የቅምጥል ልጃቸው የዘርቱን መኖር እየተሰነቀረ ያበሳጫታል። ሆኖም እቅዷ በማንኛውም ዘዴ ተደግፎ እንደሚሳካ በማመን ጊዜና ሁኔታ ለማመቻቸት ስታሰላስል፣ ስታስብ፣ ስታቅድ ቆየች። በቤት ጽዳት ምክንያት አላግባብ በተወረወረው ትልቅ መሶብ የተነሳው ግልጽ አምባጓሮ እያገረሸና እየተዳፈነ በርካታ ወራት አለፉ። ዘርቱን ለባዩሽ ጥብቅ ጥላቻ ያላትን ያህል አብሯት ለመጣው በ5 ዓመት ለምትልቀው ለታናሽ ወንድሟ ለበላይሁን ኢማም ደግሞ በሚገርም ሁኔታ በጎ አመለካከት ይታይባታል። በርግጥ እህቱ የምታደርገውን የእብሪት፣ የክፋት፣ የተንኮል ድርጊት በላይሁን አይተባበርም። እንዲያውም ተግባሯን በግልጽ ሲቃወማት እግር ጥሏት ዘርቱን የሰማቻቸው ቀናት በርካታ ናቸው። ከዚህም ሌላ ለትምህርት የነበረው ጥማትና ጥረት ስለሚያስደስታት ከፊደል ማስቆጠር ትምህርት ቤት እስከ ማስገባት ድረስ ደርሳለች። የትምህርት ቤት ቁሳቁሶችን በመስጠት በማበረታታት በማታ የትምህርት ክፍለ ጊዜ እንዲማርና 2ኛ ክፍል እንዲደርስ ማድረጓ ከሁሉም በላይ ባዩሽን ያበሳጫታል። በላይሁን በእህቱ ኑሮ ውስጥ ተንጠልጥሎ ትእዛዟንና ፍላጎቷን እያሟላ እንዲኖር ያደረገው የገባችለት የድጋፍ ቃል ኪዳን ብቻም አልነበረም። በአፍላ ጉርምስናው በሀገር ወግና ልማድ መሰረት ያገባትን የ11 ዓመት ዕድሜ የነበራት ሚስቱ በወሊድ ምክንያት በመሞቷ አካባቢውን ከነትዝታው ጥሎ ለመውጣት ስለፈለገ ጭምር ነው። ሐዘንና መራር ስሜቱን ማስረሻና አዲስ አስተሳሰብ የሚያስገኝለት ሆኖ ያገኘው በዘርቱን ምክርና ድጋፍ የጀመረው ትምህርት በመሆኑ መልካም ግንኙነቱን ከቤተሰቡ ጋር አጠንክሮ ለመኖር ይጥራል። አቶ ስለሺ ደግሞ ውሎ አድሮ ሰላም የሚፈጥር እርምጃ አድርገው ስለሚመለከቱት እሳቸውም የበላይሁንን መማር ይደግፋሉ። ስለዚህም በላይሁን ለዘርቱን ያለው አክብሮትና ቀረቤታ ልባዊ ነበር። በዕድሜ ታናሹ ስትሆን እንደ ታላቁ ሲያከብራት፣ የቸገረውን ትምህርት እንድታስረዳው ሲጠይቃት፣ የፈተና ውጤቱን ሲያሳያትና በምትሰጠው የሞራል ድጋፍ ሲደሰት ስታይ የባዩሽ ልብ ደግሞ ያራል። ብዙ ጊዜም ከዘርቱን ጋር ያለውን ግንኙነት እንዲያቋርጥ ከማስጠንቀቂያ ጋር ትነግረዋለች። ይሁን እንጂ አልተሳካላት። ከጊዜ ወደ ጊዜ የትምህርት ጣዕም በመቅመሱና የብርሃን ጭላንጭልም በማየቱ ዘርቱን ባለውለታው እንደሆነች በማጠናከር እህቱ የምትጠላትን ያህል እሱ ደግሞ እየወደዳት ሄደ። ከሽሮ ሜዳ የአውቶቡስ መነሻና መድረሻ ተነስቶ ወደ እንጦጦ ኪዳነ ምሕረት ቤተ ክርስቲያን በሚወስደው ቀጭን አስፋልት ዳር የሚገኝ ወፍጮ ቤት አለ። በወፍጮ ቤቱ በስተቀኝ ያለችው ቀጭን የድንጋይ ንጣፍ መንገድ ከአካባቢው ጎልቶ ከሚታየው የአቶ ስለሺ ቤት ታደርሳለች። እጅግ ሰፊ በሆነው የአቶ ስለሺ ግቢ ውስጥ መሃል ቦታ ላይ የተገነባው ትልቁ ቤት አብዛኛውን ቦታ ይዟል። ከሳሎኑ ግራና ቀኝ እንዲሁም በኋላው በርካታ ክፍሎች ይገኙበታል። ከትልቁ ቤት በስተጀርባ ደግሞ በርካታ ክፍሎች ትልቁን ቤት ከበው ተገጥግጠዋል። ሁለቱ ክፍሎች ለልዩ ልዩ ዕቃዎች ግምጃ ቤት ሲሆኑ ከአቶ ስለሺና ዘርቱን በቀር ድርሽ የሚልባቸው ሰው የለም። ቀሪዎቹ ደግሞ ለብዙ ዓመታት በቤት ሰራተኝነት አብረው ኖረው ላረጁት 2 አረጋውያን እናቶች ማረፊያ ሲሆኑ ሌሎቹ ለባዩሽ ሰራተኛና እንዲሁም የበላይሁን መኝታ ክፍሎች፣ ቀሪዎቹም ማብሰያ ቤቶች ናቸው።
ሁሉም ሰው በየክፍሉ ወይም በሚመለከተው ሥራ ላይ ከማተኮር በቀር እንደ ቤተሰብ ተሰብስቦ መጨዋወትና አክብሮት አይታይም። ዘርቱንም ከቤት መልስ ከትልቁ ሳሎን በስተግራ ካለው ሰፊ መኝታ ክፍሏ ጊዜዋን በማጥናትና ሙዚቃ በማዳመጥ ታሳልፈዋለች። ለተወሰኑ ጊዜያት ደግሞ የእናቷ የቤት ሰራተኞች ከነበሩት እናቶች ጋር በመሆን ብቸኝነታቸውን ታስረሳቸዋለች። በተረፈ ግን ከአባቷ ግቢ በታች ወደሚኖሩት ከክርስትና እናቷ ቤት በመሄድ በነፃነት መንፈስ ተጫውታ፣ በልታ፣ ጠጥታ በምክራቸውም ተጽናንታ ትመለሳለች። በሕሊናዋ ውስጥ ቀስ በቀስ እያደገ የመጣው የአባቷ ቀሜታ ቤቱ እንድትጠላው እያደረጋት መሄዱን የሚያውቁት የክርስትና እናቷ ግንቦግሽ ብቻ ነበሩ። በክርስትና እናቷ ምክርና ፍቅር እየተጽናናች የ12ኛ ክፍል መልቀቂያ ፈተና ከወሰደች በኋላ የጠላችውን ቤት ርቃ ለመሄድ የፈተናውን ውጤት ቀን በናፍቆት መጠባበቅ ያዘች። ትምህርት ቤት ተዘግቶ የዘርቱን በቤትና በአካባቢ መዋል ለባዩሽ የሚያስከፋትን ያህል ለበላይሁን ደግሞ ደስታው ነበር። ትምህርቱን ታስረዳዋለችና። አቶ ስለሺ የንግድ ድርጅቶቻቸውን ለመቆጣጠር ወደ ሞጆ በወረዱ ቁጥር ባዩሽ ደግሞ ከተማ ከገባች በኋላ ያፈራቻቸውን ጓደኞቿን እየጠራች መጋበዝና መደሰት፣ ስለ ወደፊት ኑሮዋ መማከርና መዘየት ለምዳለች። በዚሁ ሁኔታ አቶ ስለሺ ወደ ሞጆ በወረዱበት ሰሞን አቻና መሰል ጓደኞቿን ጠርታ ምሳ እየጋበዘች ሲንበሻበሹ ዘርቱን ቤት አልነበረችም። ጊዜው ከቀኑ 9 ሰዓት ገደማ ነበር። የዛፎቹ ጥላ ሁሉ ወደ ምስራቅ ረዝመው በግቢው ውስጥ በየስፍራው ወድቀዋል። በላይሁን ደግሞ የማታ ትምህርቱን ለማጥናት ከበረንዳው ላይ ሆኖ ከሰፊው መጽሐፍ ላይ ጎላ ጎላ ባሉ ፊደላት የተጻፉትን ቃላት በደብተሩ ላይ ይገለብጣል። በጠንካራ ስሜት ያነባል። እህቱና ጓደኞቿ የሚያወሩት አልፎ አልፎ ቢሰማውም በእነሱ ወሬና ሳቅ ላይ ግን ትኩረት አልነበረው። ፊደላት ቆጥሮ ቃላት ቀምሮ ሲያነብ ደስታ እየተሰማው ጥናቱን የተያያዘው በተመስጦ ነበር። የማር ጠጅን እየተጎነጩ ከጊዜ ወደ ጊዜ ድምፃቸው እየጎላ ሳቃቸው እየደራ ሲሄድ የእህቱና የጓደኞቿ ንግግራቸው ወደ ኋላ በወጉ ተሰማው። ለተወሰነ ቅጽበት አካሉን ለማፍታታት እየተንጠራራ አዳመጣቸው። የሰማውን ንግግር አስደነገጠው። እንደገና ሙሉ ትኩረቱን ወደ ምክራቸው አደረገ። ጠንካራ ሐሜት ነበር። አቶ ስለሺና ዘርቱሁን ላይ የሚያወሩት ወሬና ጥላቻ ዘገነነው። ከተቀመጠበት አፈፍ ብሎ ተነሳ። ምን ሊያደርግ እንደተነሳ ስላልገባው ተመልሶ ተቀመጠና በትዝብት እንደገና አብዛኛው ወሬዎቻቸውን ሰማ፣ ታዘባቸው። ከሁሉም በላይ እህቱን። ከዚያ በኋላ ጥናቱን ማጥናት አልሆነለትም። ከትልቁ ቤት በስተጀርባ ካለችው መኝታ ክፍሉ ደብተሮቹንና መጻሕፍቱን አስቀምጦ ግቢውን ለቆ ወጣ። እግሩ እንደወሰደው ወደ እንጦጦ ኪዳነ ምሕረት ቤተ ክርስቲያን በዝግታ እየተጓዘ እህቱና ጓደኞቿ የተጨዋወቱትን አሰላሰለው። የእህቱን ጥቅም ፈላጊነት እንደገና በትዝብት መዘነውና ቅር ተሰኘ። ጉዳዩንም በአእምሮ ውስጥ በወጉ ከተበው። ከመምሸቱ በፊት ተመልሶ ወደ ቤት ሲገባ እንግዶቹ ተሸኝተው እህቱና ሰራተኛዋ ብቻ በሳሎኑ ውስጥ መሆናቸውን አየ። ወደ መኝታ ክፍሉ ከመድረሱ በፊት ሰራተኛዋ ጠርታው ወደ ሳሎኑ ገባ። የሚበላውና የሚጠጣውን እንድታቀርብለት ያዘጋጀችለት ሰራተኛ ለመስተንግዶ ከተዘጋጀው ምግብ አይነት ሁሉ
ጨማምራ እራቱንና የሚጠጣውን ጥሩ ጠጅ አቀረበችለትና ወደ ወጥ ቤቷ ሄደች። በላይሁን እየበላ ባዩሽ ጠጇን እየተጎነጨች ጭውውት ያዙ። በአብዛኛው የባዩሽ ሐሳብ ወደፊት በግሏ ስለሚኖሯት የንግድ ሁኔታ አጀማመርና በላይሁንም ስለሚኖረው ኃላፊነትና ሚስጥር ጠባቂነት ጉዳይ ነበር። ከሷ ጋር ተስማምቶ እንዲሰራና በታማኝነትም እንዲዘልቅ እያስገነዘበችው ብዙ ቃል ኪዳንና ተስፋ ሰጠችው። ሰዎች የሚማሩት ለገንዘብ መሆኑን በመግለጽ ገንዘብ የሚገኝበት አጭር መንገድ ከተገኘ ደግሞ ትምህርትና ክፍል መቁጠር ጊዜ ማባከን እንደሆነ በማስገንዘብ ለትምህርት ያለውን ስሜት ለማላላት ሞከረች። በላይሁንም በጎውንም ክፉውንም ሐሳቧን እየሰማና በይሁንታ እየተቀበለ አምሽቶ ወደ መኝታ ክፍሉ ሄደ። ሁልጊዜም እንደሚያደርገው ከሱ ክፍል አጠገብ ባለች ቤት ውስጥ ያሉትን የቀድሞ የቤት ሰራተኞች አረጋውያት እናቶች በሰላምታ አነጋግሯቸው መልካም ሌሊት ተመኝቶላቸው በሩን ከፍቶ ገባ። ዘርቱንና አረጋውያቱ እናቶች ከአንድ ወገን፣ ባዩሽና ሰራተኛዋ በሌላ ወገን ሆነው እየተቃረኑ ነገር ግን አብረው ጊዜን ይገፋሉ። አቶ ስለሺ የሁሉንም አስተዳዳሪና የቤተሰብ መሪ እንደመሆናቸው ግንኙነታቸው ከሁሉም ጋር የጠነከረ ነው። በላይሁን ደግሞ በራሱ አመለካከትና ግንዛቤ ነፃ አቋምን ይዞ የተቀላቀለ ነው። ከሁሉም የቤተሰብ አባላት ጋር ቅንና ሰላማዊ ግንኙነት እንዲኖረው ይሞክራል። ባዩሽ የዘርቱን ቤት መዋል እንዳስከፋት የክረምቱ ጊዜ ተገባዶ መስከረም ጠባ። የሁለተኛ ደረጃ መልቀቂያ ፈተና ውጤት ተነግሮ ዘርቱን ወደ ኮሌጅ የመግባት ዕድል ማግኘቷ በታወቀ ጊዜ ባዩሽም ተደስታለች። ለባዩሽ የደስታዋ ምክንያት ዘርቱን በቤትና በአካባቢው የማታይበትን ጊዜ መምጣቱ ነው። ለአቶ ስለሺ ደግሞ የልጃቸው ወደ ኮሌጅ ትምህርት ማለፍ ኩራትና ደስታ ያላበሳቸው በመሆኑ ድል ያለ ድግስ ደግሰው ዘመድ ወዳጅ ጎረቤትን አንበሽብሸው ጋበዙ። የደስ ስጦታም ለልጃቸው አደረጉ። በዚያን ወቅት ሌሎች ዘመዶች ወዳጆችም ለዘርቱን እንደየአቅማቸው ስጦታ አበረከቱላት። ከስጦታዎች ሁሉ ልቧን የነካው ግን የበላይሁን ስጦታ ነበር። እናቱ የሰጡትን ድሪና መስቀል ከእህቱ ደብቆ ነበር የሰጣት። መስከረም ላይ ማትሪክ ማለፏን ካረጋገጠች በኋላ ለአዲሱ ትምህርት ቤት የሚያስፈልጓትን ዕቃዎች ስትገዛ ሁኔታዎችም ስታጣራ ውሎዋ ከጓደኞቿ ጋር ሆኖ ሳይተያዩ መዋላቸው ለሷም ለባዩሽም የእፎይታ ሰሞን አገኙ። በዘርቱን ምክርና ድጋፍ ራሱን ለከፍተኛ ትምህርት ለማድረስ የሚመኘው በላይሁን በ1975 ዓመተ ምህረት በድሮ አመሃ ደስታ ትምህርት ቤት በማታዊ የትምህርት መርሃ ግብር የሶስተኛ ክፍል ተማሪ ነበር። ሁልጊዜም ከማታ ትምህርት ሲመለስ አቶ ስለሺንና እህቱን አናግሮ እራቱን በልቶ ስለ ትምህርቱም ዘርቱንን አማክሮ ነበር ወደ መኝታው የሚያመራው። እንቁጣጣሽ በዋለች በሶስተኛው ቀን እንደተለመደው የድርጅቶቻቸውን የንግድ እንቅስቃሴ ለመቆጣጠር አቶ ስለሺ ሞጆ ወርደው ነበር። በዚያን ወቅት በላይሁን ከማታ ትምህርት ሲመለስ እህቱ አጨዋውቶና አመሻሽቶ ወደ መኝታው ይሄዳል። አንዱን ቀን ተምሮ እንደተመለሰ እህቱን ለማናገር ሲገባ በትልቁ ሶፋ ላይ ተዝናንታ ተኝታ የምትወደውን ጠጅ ቀርቦላት የቴሌቪዥን መርሃ ግብር ትመለከተ ነበር። ሰላምታውን በሰላምታ አጸፋ ከመለሰችለት በኋላ እዚያው ተቀምጦ ራቱን እንዲበላ አዘዘችውና ኮምበሩ ላይ ተቀመጠ። ለመሆኑ ትምህርት እንዴት ነው ብላ ጠየቀችው። ሁልጊዜም ትምህርት ለመማር የሚያደርገውን
በጥረት ስለምታንኳስስበት ትምህርት በተመለከተ ሊያወያያት አይፈልግም። በመሆኑም በአጭሩ ጥሩ ነው ሲል መለሰላት። በመማሩ የምታደንቀውና የምትደግፈው ዘርቱንም ግንቦግሽ ቤት እንደሄደች አልመጣችም። እራት እስኪቀርብለት ድረስ ከ2 ቀን በፊት በቁም ነገር የነገረችውን የግል ንግዷን መጀመር ጉዳይ እንዲያስብበትና እንዲዘጋጅ እንደገና አነሳችበት። ሐሳቧን ቢደግፈውም ይህንን ሥራ መስራት የሚችለው በክረምት ወቅት ትምህርት ሲዘጋ መሆኑን ነገራት። ይህ መልሱና ውሳኔው ያበሳጫት እህቱ ደግሞ ቁጣም ማስጠንቀቂያ ማወረደችበት። ቀበሌው ለብሔራዊ ውትድርና የአካባቢውን ወጣቶች እያስገደደ በሚመለምልበት ወቅት ብዙ ተቸግራ እንዳስቀረችው በማስታወስ በውለታነቱ እንዲገነዘበው ነገረችው። በእርግጥም በዚህ ደጅ ጥናቷ ጊዜ ነበር የቀበሌው ሊቀመንበር ከጅሏት ለፍቅር የጋበዛትና የተወዳጃት። በላይሁንም በዝምታና በትዕግስት አደመጣት። በመቀጠልም ሰራተኛዋ ያቀረበችለትን እራቱን አጣጥሙ በልቶ የተቀዳለትን 1 ብርጭቆ ብርዝ ጠጥቶ ወደ መኝታው ለመሄድ ሲነሳ ብርዝ ተሞልተው አጠገቧ ከነበሩት 2 ጠርሙሶች መካከል አንዱን አንስታ እኔ እንደሱ አይደለሁ፣ ለዚያች ግንጥ ደግሞ ከመኝታ ቤቷ አስቀምጠላት፣ አንተ ሆነሃል አሉ የእሷ ታማኝና ዘመድ፣ ውሰድና አስቀምጥላት ብላ አዘዘችው። ሌላውን 1 ጠርሙስ ብርዝም ለራሱ እንዲወስድ ለይታለት ወደ መጸዳጃ ክፍል ገባች። በላይሁንም ትዕዛዟን በእሽታ ተቀብሎ ነገር ግን ትኩረቱን ከሚተላለፈው የቴሌቪዥን ጉዳይ ላይ አድርጎ ቆየ። ወዲያው ዘርቱን ከክርስትና እናቷ ቤት ተመልሳ መጣች። አጭር ሰላምታ ሰጥታው ስለ ትምህርቱ ማነጋግራው መኝታ ቤቷ እንደገባች የታዘዘላትን የጠርሙስ ብርዝ ወሰደላት። ዘርቱን ለመቀበል ፈቃደኛ ባለመሆኗ መልሶ እህቱ መኝታ ቤት ከጠረጴዛው ላይ አስቀምጦ የተሰጠውን ጠርሙስ ብርዝ ይዞ ወደ መኝታ ክፍሉ ሄደ። አቶ ስለሺም ሳይመለሱ ሌላ ሳምንት አለፈ። በ74 ዓመተ ምህረት ነሐሴ ማለቂያው ላይ በወጣው የተማሪዎች ውጤት መሰረት የዘርቱን ማለፍና ወደ ዩኒቨርሲቲ መግባት ለአቶ ስለሺ ኩራዝ፣ ለባዩሽ ግልግል፣ ለበላይሁን ጭንቀት፣ ለግንቦግሽ ባዶነት ሆኖ ይሰማቸው ነበር። በዚያው ሰሞን አባቷ ሞጆ ከመውረዳቸው በፊት በሰጧት ጠቀም ያለ ገንዘብ ዘርቱን ለዩኒቨርሲቲ ቆይታዋ የሚያስፈልጓትን ቀሪ አልባሳት፣ የትምህርት መሳሪያዎችና ሌሎች ዕቃዎች በመግዛት አብዛኛውን ጊዜ ከጓደኞቿ ጋር ማሳለፍ ጀምራለች። ለዚሁ ጉዳይ ከቤት ከወጣችበት ማለዳ ላይ በላይሁን ከመኝታው አልተነሳም ነበር። ሰራተኛዋ ባዩሽ እንደምትፈልገው በሩን አንኳኩቷ ቀስቅሳ ነገረችው። የእህቱን መልእክትና ትዕዛዝ ለመቀበል ቀልጠፍ ብሎ ታጥቦና ለባብሶ ወደ መኝታ ክፍሏ ሄደ። ባዩሽ ከሰፊውና ግዙፉ አልጋ ልብሶች ውስጥ እንደሰመጠች ናት። የመነሳት ፍላጎት ያላትም አትመስልም። እንዴት አደርሽ ታባ አላት። እህቱንና እድሏን በአግራሞት እያየ ኧረ እያመመኝ ነው፣ ሰውነቴ እንደ እሳት ይነድብኛል፣ ሌሊት ላይ በጣም አሞኝ ነበር። እንደምን አመመሽ ታባ? ናታ ስንለያይ ደህና ነበርሽ እኮ አለ በላይሁን ገጽታዋን ለማንበብ እየሞከረ። እኔ እንጃ፣ እኩለ ሌሊት ላይ ጠንቶብኝ የነበረው አሁን ግን መለስ ብሎልኛል። እኔ የምልህ ያንን ብርዝ ለዚያች ጊንጥ ያንን ቀን ሰጥታት ነበር አለችው
በሩ ላይ ቆሞ የሚያናግራትን ወንድሟን መለስ ብላ እያየችው አይሻኝም መልሰህ ውሰድ ስትለኝ ጊዜና መልሼ እዚሁ ጠረጴዛ ላይ አድርጌልሽ ወደ መኝታዬ ሄድኩ እኮ። የት? እዚህ መኝታ ቤት አለችና ከተጋደመችበት ምንጥቅ ብላ ተነስታ አፈጠጠችበት። አዎ እዚችው ጠረጴዛ ላይ ነው ያኖርኳት አላት በድጋሚ ስፍራውን በእጁ እያመለከተ። ነገር ግን በሁኔታዋ ደንግጦ ባዩሽም በታላቅ ድምፅ በቁጣ ቃል በላይሁንን ከተናገረችው በኋላ ከክፍሏ እንዲወጣ አዝዛ አባረረችው። በላይሁንም ቀልቡ እንደተገፈፈ ወጥቶ ከውጭ ቆሞ ነገሮቹን ለማገናዘብ ሞከረ። ወዲያው በደውል የተጠራችው ሰራተኛ ሮጣ ሄዳ እንደገና ደግሞ ወደ ወጥ ቤት ደርሳ ዳግም ወደ ባዩሽ ፈጥና ስትመለስ አየ። ለምን እንደተቆጣችውና ምን እንደሆነች ሰራተኛዋን ጠይቆ ለመረዳት ፈልጎ እስክትወጣ ጠበቃት። እሷ ግን መኝታ ቤት ገብታ በመቅረቷ ከግቢው ወጥቶ ሄደ። በእህቱ ስድብና በደል ልቦናው ክፉኛ በመነካቱ በውስጡ ብስጭት መቀጣጠል ጀመረ። ገና በማለዳው በነገር ስላንገበገበችው በትካዜ እርምጃው ወደ አስፋልቱ ወጣ። ከዚያ አውቶቡሶች መነሻና መድረሻ ድረስ ነገሩን እያውጠነጠነ ተጓዘ። ከፊት ለፊቱ ወዳየው ሻይ ቤት ገብቶ ጥጉን ይዞ ከተቀመጠ በኋላ ነገር እያባዘተና እያዘነ ቁርሱን በላ። የእህቱ ሁኔታና ቁጣ ግን ለምን እንደሆነ በቅጡ አልገባው አለ። ቀኑንም እህቱን ተቀይሞ ለምሳ ሳይመለስ ከትምህርት ቤት ጓደኞቹ ጋር ለቀረበው ፈተና ሲያጠናው አለ። ዘርተውን ደግሞ ከጓደኞቿ ጋር ውላ አመሻሽ ላይ ግቢውን ከፍታ ስትገባ አካባቢው ጭር ብሎ ነበር። የገዛቻቸው ሸቀጦችን እንዳንጠለጠለች በሳሎኑ በኩል ወደ መኝታ ክፍሏን ለመግባት ተንደረደረች። የሳሎኑ በር አልተቆለፈም። እንደገባችም ከቤቱ ግዝፈት ከሳሎኑ ዕቃዎች ብዛትና መተላለቅ የተነሳ የሚከብደው ክፍል ለአፍታ ቃኘችው። ባዩሽ ከትልቁ ሶፋ ላይ ተኝታ ነበር። የበሩን መከፈት እንደሰማች የተሸፈነችውን ነጠላ ገልጣ አየቻት። አይን ጦር ቢሆን ኖሮ ቀብቀባባት ነበር። አልሆነምና ክፉኛ ገላመጠቻት። ዘርቶንም በልቧ ሰካራም ብላ ሰደበቻት። ጠጅ እንደምትወድ ታውቃለችና እውነትም የባዩሽ አይኖች ደፍርሰው ደም አስርገዋል። ጸጉሯም ተጎላጉሎ ተመሰቃቅሏል። ፊቷም እንደማበጥ ብሏል። በከባድ የስካር ስሜት ውስጥ እንዳለች ዘርቶን ገመተችና በዝምታዋ ውስጥ አብጠለጠለቻት። እንደተለመደው ሰላምታ ሳይለዋወጡ ነገር ግን በዝምታቸው ውስጥ ተሰዳድበው ዘርቶን የመኝታ ክፍሏን በር በመክፈት ላይ እንዳለች ድንገት ተወርውራ ባዩሽ አንገቷን አነቀቻት። ባዩሽ ለማጥበቅ ዘርቶን ለማስለቀቅ ከፍተኛ ትግል አደረጉ። ምንም እንኳን በቁመናም ሆነ በአካል መደርጀት ብዙ ባታንሳትም የባዩሽን ኃይል ለመቋቋም ዘርቶን ተቸገረች። አየር እያጠራት በመሄዱ የሙት ሞቷን ጉልበቷን ሰብስባ እጆቿን በጥፍሮቿ ወግታ አንገቷ ላይ ራሷን ነፃ አድርጋ አመለጠቻት። ባዩሽ ጥርሷን ነክሳ ሚዛኗን ለመጠበቅ ትንፋሽ ለማግኘት ቆም እንደማለት ከሞከረች በኋላ ተንገዳግዳ የኋሊት ከሶፋው የመስታወት ጠረጴዛ አጠገብ ላይ ወደቀች። ጠረጴዛውም በከባድ ድምፅ ተሰበረ። መስታወቱም እንደ ማሽላ ተበተነ። የባዩሽ አሰቃቂ ጩኸት ቤቱን ሞላው። ወዲያው በአፏና በአፍንጫዋ ደም ፈሰሰ።
አየር ወደ ውስጧ ለማስገባት እየሞከረች የባዩሽን አስደንጋጭ ሁኔታ ያየችው ዘርትሁን ድንጋጤ በፈጠረባት ጉልበት ከበረንዳው ተሽቀንጥራ እንደ ጥንግ በራ ከቤቱና ከግቢው ወጣች። እንደ በረረች የሄደችውም ወደ ክርስትና እናቷ ቤት ነበር። ቁልቁለቱን እየተንደረደረች ስትወርድ አጋጣሚ ከፊት ለፊቷ የመጣ እየዞረ ስታይም ከኋላዋ የተከተላት ሰው አልነበረም። ከግንብ ወግሽ ቤት ስትደርስ የባዩሽ ሰራተኛ እሪታን ሰማች። ሰራተኛዋም የባዩሽ ገዳይ ዘርትሁን መሆኗን እርግጠኛ ሁና ጩኸቷን ሰምቶ ለደረሰው ጎረቤት ሁሉ ተናገረች። እሷ መሆኗን ያረጋገጠችው በሩ አካባቢ በተዝረከረከው ዕቃዋንና የተከፈተው የመኝታ ቤቷን በማየቷ ነው።